ዛሬ በዓለም ዙሪያ በሺዎች የሚቆጠሩ ሴቶችን ወደ ጤናቸው የመለሰውን ሳይንሳዊና አስደናቂውን ቢን ፕሮቶኮል ይዤላችሁ ቀርቤያለሁ። ይህ አመጋገብ ብቻ ሳይሆን የሰውነትሽን ባዮኬሚስትሪ የሚቀይር ድንቅ የፈውስ መንገድ ነው። እስከ መጨረሻው አብራችሁ ቆዩ፣ ምክንያቱም ዛሬ የምነግራችሁ መረጃ የህይወት ዘመን የጤና ስጦታችሁ ይሆናል። ይህ ፕሮቶኮል በማን ተመሰረተ? ይህንን ጥልቅ የፈውስ መንገድ የቀረጸችው ታዋቂዋ አሜሪካዊት ባዮኬሚስት ካረን ሃርድ ናት። ካረን ይህንን ፈውስ ያገኘችው ልጇ ለህይወቷ በሚያሰጋ ሁኔታ ላይ በነበረችበት ወቅት ነበረ። ካረን የሰውነትን የቆሻሻ ማስወገጃ ስርዓት በማጥናት ልጇን ከሞት ያዳነችበትን መንገድ ለሴቶች ሆርሞን ጤና እንዲሆን ብላ አሻሽላ አቀረበችው። ዛሬ ይህ ዘዴ ለብዙዎች ተስፋ ሆኗል። አሁን ወደ ዋናው ሳይንሳዊ ማብራሪያ እንግባ። በሰውነታችን ውስጥ ትልቁ ፋብሪካ ጉበታችን ነው። ጉበታችን ጥቅም ላይ የዋሉ ሆርሞኖችን እንደ ኤስትሮጅን እና መርዛማ ነገሮችን ሰብስቦ ከሰውነት ለማስወገድ ሐሞት ውስጥ ይጨምራቸዋል። ሐሞት ልክ እንደ ቆሻሻ መኪና ወይንም እንደ ጋርቤጅ ትራክ ነው። ጉበታችን ይህንን በቆሻሻ የተሞላ ሐሞት ወደ አንጀታችን ይልካል። ነገር ግን እዚህ ጋር ነው ትልቁ ችግር ያለው። አንጀታችን ውስጥ በቂ የሆነ የሚሟሟ ፋይበር ወይንም ሶሉብል ፋይበር ከሌለ ሰውነታችን ያንን መርዛማ ሐሞት እንደገና መጠቀም አለብኝ ብሎ 95 በመቶውን መልሶ ወደ ደም ውስጥ ያሰራጨዋል። ይህ የሐሞት መልሶ ጥቅም ላይ ማዋል ወይንም ባይል ሪሳይክሊንግ ይባላል። መርዙና አሮጌ ሆርሞን መልሶ ወደ ደም ሲገባ ኤስትሮጅን ይበዛል ወይንም ኤስትሮጅን ዶሚናንስ ይፈጠራል። ታዲያ ይህ ለአዲኖሚዮሲስ፣ ለኢንዶሜትሪዮሲስ እና ለፒሲኦኤስ እንዲሁም ለከባድ ህመም ምክንያት ይሆናል ማለት ነው። ባቄላ እዚህ ጋር ነው ተአምር የሚሰራው። ባቄላ ውስጥ ያለው የሚሟሟ ፋይበር ልክ እንደ ስፖንጅ ሆኖ ያንን መርዛማ ሐሞት አጣብቆ ይይዘዋል። አንጀታችን ሐሞቱን መልሶ እንዳይወስደው ይከላከላል። በዚህ መርዙና ትርፍ ሆርሞኑ በቆሻሻ መልክ ከሰውነት ይወገዳል ማለት ነው። ይህ ለህመምሽ እንዴት መፍትሄ ይሆናል የሚለው ነው ዋናው ጥያቄ። ለአዲኖሚዮሲስ፣ ለኢንዶሜትሪዮሲስ፣ ለፒሲኦኤስ እዚህን የመሰሉ ህመሞች የሚመገቡት ኤስትሮጅንን ነው። ባቄላ ኤስትሮጅንን ጠርጎ ሲያስወግድ ህመሙ የሚቀጥልበት ነዳጅ ያጣል። በዚህም እብጠቱ ወይም ኢንፍላሜሽኑ ይጠፋል፣ ይቀንሳል ማለት ነው። ለፒሲኦኤስ ደግሞ ባቄላ የኢንሱሊን መጠንን በማመጣጠን ኦቫሪያችንን በትክክል እንዲሰራ ያደርገዋል። ለክብደት መቀነስ ደግሞ ሰውነታችን ሐሞት ሲወገድበት አዲስ ሐሞት ለማምረት ይገደዳል። አዲስ ሐሞት ለመስራት ደግሞ ደም ውስጥ ያለውን ትርፍ ስብና ኮሌስትሮል ይጠቀማል። ይህ ማለት ባቄላ በበላሽ ቁጥር ሰውነትሽ ውስጥ ስብ እየተቃጠለ ነው ማለት ነው። ግን አንድ ትልቅ ጥንቃቄ አለ። ባቄላውን ስንበላ ያለ ስብ ወይም ያለ ዘይት መሆን አለበት። ለምን? ምክንያቱም ዘይትና ባቄላ አብረው ከገቡ ባቄላ ውስጥ ያለው ፋይበር መርዙን መያዝ ትቶ የበላውን ዘይት መያዝ ይጀምራል ማለት ነው። ታዲያ ውድ ቻናሌ ተከታታዮች ይህ የባቄላ ፕሮቶኮል ተፈጥሯዊ እና ሳይንሳዊ ፍጹም ውጤታማ መንገድ ነው። ህመምሽን ታግሰሽ አትቀመጪ፣ ዛሬውኑ ጀምሪ። ለእናንተ ለእህቶቼ ለእናቶችዬ ይረዳ ዘንድ ዝርዝር የ30 ቀን የምግብ መርሃ ግብር አሰራሩንና የባቄላ አይነቶችን የያዘው መረጃ በቴሌግራም ቻናሌ ሊንኩ ዲስክሪፕሽን ላይ አስቀምጫለሁኝ፣ በዛ ታገኙታላችሁ። ይህ ቪዲዮ ለብዙ ሴቶች መድረስ አለበት። ስለዚህ ላይክ በማድረግና ሼር በማድረግ ለሌሎች እህቶቻችን ተስፋ እንሁን። ስለ ጤናሽ የሚወጡ አዳዲስ መረጃዎች እንዲደርስሽ ከፈለግሽ ሰብስክራይብ ማድረግሽንና የደውል ምልክት ጫን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም እመልሳለሁ። ቀጣይ ቪዲዮ እስክንገናኝ ጤናችሁ ይጠበቅ። አመሰግናለሁ። ወዳችኋለሁ።